ክቡራን ተመልካቾቻችን ባለፈው ሳምንት ከታዋቂ ደራሲ ዘነበ ወላ ጋር ያደረግነው ክፍል 1 መከታተላችንን የምናስታውሰው ነው። በዛሬው ዕለት ደግሞ ክፍል 2ን ይዘን ወደ እናንተ ቀርበናል። እንድትከታተሉን በአክብሮት እንጋብዛለን። ከዛ በኋላ ህይወት ወደ አዲስ አበባ እንዴት ተመለስክ? የትዳር ህይወትና ሌሎችንም የሥራ ህይወት እንድታጫውተኝ ፈልጋለሁ። ሰፊውን የዚህ አዲስ አበባ ጦርነቱ በተካሄደ ቆይካት መጋቢት ሚያዝያ ግንቦት ከ4 ወር በኋላ እንግዲህ ቅድም እንዳልኩ በኋላ ምን ያልኩኝ ዳህላክ ደረስኩ። ዳህላክ የሚባል ደሴት አለ። እዛ ላይ ናኩራ የሚሉት ደሴት አለ አጠገቡ ላይ። ያ ናኩራ ታሪካዊ ነው። ድሮ በፋሽስት ዘመን ጣሊያን ላይ ያምፁ የነበሩ ኢትዮጵያውያን የሚታጎሩበት ቦታ ነው። የኮንሰንትሬሽን ካምፕ ነው። እና እዛ ደሴት ላይ 4 ወር ቆየሁ። 4 ወር ቆየሁ። ከዛ ማታ የቃዣው አስቸገርኳቸው። አንድ ሩም ውስጥ ነበር የምናድረው አብራችሁ። እኔም አለቆቼም የኔ ዲፓርትመንት እኔ አሁን ፖለቲካ መምሪያ ውስጥ ያለሁት የዛን ጊዜ የኔ ዲፓርትመንት አንድ ሩም ውስጥ ነን። እንዲህ ትልቅ እንደ ባህል ማዕከላችሁ ከፍ ከዚህ ኦልሞስት ግማሹን ያህል የሚሆን እንትን ነበረ አዳራሽ። ሩሲያንስ ሚስማር፣ መዶሻ፣ መጋዝ መቆጫ፣ ጣውላ ምናምን አመጣው ይሄንን ከፋፍላችሁበት ኑሩበት አሉ። እኔ አንድም ቀን በህይወቴ ሚስማር እንደዚህ መትቻለሁ ለካታክም ያንተ ሙያ ሌላ ነው። አዎ ግን ሳይ ሲቆርጡ ዛሬ ወንበር ስሰራ ነገ ጠረጴዛ ስሰራ ምን ስል የኛን ክፍል በእቃ ሞላሁት። ሲሞላው አለቆች በጣም ደስ አላቸው። ግን ማታ የቃዡ አስቸግራቸዋለሁ። ማታ በቀጥታ አንጎል የሚሄደው ጦርነቱ ላይ ነው። ኦኬ ቀደመው ህይወት ላይ ነው። ከ4 ወር በፊት የነበረው ማለት ነው። የካቲት ላይ ነው የፈነዳው። ጥር 30 ነው ለነገሩ የፈነዳው። እኔ እስከ የካቲት 4 ድረስ ነው እዛው የነበርኩት። ግን የእድሜ ልክ ስንቅ ነው። ለ1 ሰዓት ጦርነት ላይ መቆየት የእድሜ ልክ ህመም ይዘው ነው የምትወጣው። ከዛ የቃዡ ሳስቸግራቸው ኮማንደር አበባው የሚባል በጣም አስተዋይ አለቃ ነበረኝ። የኛ ዲፓርትመንት ኃላፊ ነው። ቀደም ብሎ የነበረውም ኮማንደር ድረስም እንደዚህ ወዳጄም በጣም የሚወደኝ አለቃዬ ነው። ዘነበ የቃዣ አስቸገርከናል። ማታ ስጮህ ረብሻቸዋለሁ እና ገርል ፍሬንድ አለህ ወይ አስመራሉ። ኧረ እኔ ገርል የለኝም አልኳቸው። እሷ ጋር እንዲሄድ ነው። የለኝም እኔ ገርል ምናምን አልኳቸው። እኔ አዲስ አበባ ልጅ ነኝ። አዲስ አበባ ስምህን ማጠግባ ገርል እንደምጠብቀኝ አውቃለሁ። እና ብዙም ሰፋ አይደለም መቀላቀለው ህብረተሰቡ ጋር እንዲህ ገለል ባለ ሁኔታ ነው። የሥራ ሁኔታውም ራሱ ወደ ማህበረሰቡ ብዙም እኮ አያስገባም ነበር። አይፈቅድም፣ አያስገባም። ህብረተሰቡ ዝግ ነው እውነቱን ለመናገር ነው። በግድ ቡና ቤቱ ምንም ያገናኛል እንጂ ልባቸው ተከፍቶ እንትን አይልም። ደግሞ እንደዛም ዝግ ቢሆኑ እውነት አላቸው ያለቀው ነው እንጂ ብዙ ሰው እኮ ሞቶባቸዋል። በትክክል ነው። እና መጨረሻ እንትን አረግን። ዳህላክ መጣሁ አይደለ? ጦርነቱ ተካሄዶ ዳህላክ መጣሁ። የቃዣው ሳስቸግራቸው አለቆቼ እሺ ታዲያ በቃ አሰብ ሄጄ ለምን ለእናቴ ደውዬላት ድምጿን አልሰማም አልኳቸው። ሂድ አለኝ አለቃዬ። አሰብ እኔ አሁን ከነበርኩበት ምናልባት 500-600 ኪሎ ሜትር ላይ ነው ያለው። ከዛ ወተር ታንከር የምትባል ጀልባ አለች። በሷ ተፈቀደልኝና ሄድኩ። አሰብ እብደው የ3 እና 4 ወር ደሞዝ ኪስ ያለ በቃ መጠጣት ነው መደነስ ነው መጠጣት ነው በቃ ምን መያዣ መጨበጫ አጣው። ለምንድን ነው ግን ፍርሃቱን ያንን ስቃይህን እንድትረሳ ነው እንዴ? ያንን ሲኦል እንድትረሳ ነው እንዴ? ሲኦል ውስጥ እኮ ነበርኩኝ። ተፈርዶብኝ ተወርውሬ ነበር። በርግጄ ወጣሁ እኮ እንዴ ቀላል ነው እንዴ? ከዛ በቃ እንትን እያረኩኝ አሰብ 4 ወር ቆየሁ። 15 ቀን ገደማ እንደዚህ ቆየሁና ያለቃዬ በቃ እናቴን ድምጿን ሰምቼዋለሁ አገኘኋት። አይኗን አሟታል እና እኔ ደግሞ ሄጄ ልከታተላት ይገባል። አሁን ዳህላክ ልመለስ ወይስ ምናምን ብዬ ስለው ሂድ አለኝ። ሂድ አዲስ አበባ መጣሁ። ጠቅልላ ሂድ አዲስ አበባ ያለኝ አዲስ አበባ መጣሁ። አዲስ አበባ ስመጣ አዲስ አበባ ውስጥ ደግሞ የሁላችንም አለቃ አለ ታደሰ ንጋቱ የሚባል ኮማንደር። እሱ ደግሞ እዚሁ ነው ከዚህ በኋላ አትሄድም እዚሁ ተቆይ ተበድበሃል አለኝ። ይሻልኩ እዛው አሁንም ቀደም ብሎ የምሰራው ከህትመቱ ከምን ጋር የተያዘውን ነገር እየሰራው እያነበብኩ እዛው ቁጭ አልኩ።
አዲስ አበባ ጠቅላይ መምሪያ እናቴን ሕክምናውን ተከታተልኩ። ሁሉም ነገር መልክ ያዘ። ኢንትረስቲ ነገር ልንገርህ አሁን እዚህ ጋር አንድ ቀን ቦሌ መንገድ ላይ ሲሄድ አንድ ሰው አየሁኝ። እንደመጣ ማለት ነው። በቃ ስርዓቱም ተቀየረ። ደርግም መጣ፣ ፈረሰ። ደርግም ኢህአዴግም መጣ። በአመቱ እኮ ነው። እኔ በግንቦት 82 አዲስ አበባ ገባሁ። ልክ በአመቱ ግንቦት 20 እነሱ ደግሞ ገቡ። እንዳውም ቀኑም አንድ አይነት ሳይሆን አይቀርም። እኔ አሁን ትዝ አላለኝም እንጂ ግንቦት ነው አዲስ አበባ የገባሁት። ምናልባት ግንቦት 20 ሊሆን ይችላል የገባሁት፣ አላውቅም። በአመቱ ማለት ነው። የግል ድል አድራጊነት እና ገባሁ። አንድ ቀን አንድ ሰው አየሁኝ። ይሄን ሰውዬ አውቀዋለሁ አልኩኝ። ማን ነው እሱ? አላውቀውም፣ ግን ሰላም ማለት አለብኝ። ሰላም ጌታዬ፣ እንዴት ነው ላግዝህ እንዴ አልኩት። እቃ ከሱፐርማርኬት እየወሰደ መኪና ላይ ይጭናል። ዞር አላየንም። ዘነበ ደህና ነው ወይ? እንደምን ደህና ነኝ ጌታዬ፣ ደህና ነኝ። እንደ ላግዝህ በፍጹም ግን እጅን እንዳሰጥ ተሯሯጥ። ያው እየተሯሯጥኩ ማለት ብታምኑም ባታምኑም 1-6 ወር ሳይፈጅብኝ አይቀርም። የት ነው የማውቀው? አስቤ በጣም አልደነገጥም። ማን መሰለህ ያ ሰውዬ? አዲስ አበባ እንዲሄድ የፈቀደልኝ አለቃዬ ኮማንደር አበባው ነው። የሚገርም ነው። ወርቅነሽ ስሙት ነው። ግን እንዴት ነው እንደዛ ባጭር ጊዜ ውስጥ ልትረሳ ይችላል? ሚሞሪውን ይመታዋል። ጦርነት ቆሻሻው ፓርት የማስታወስ ችሎታን ድራክ ነው ያለው ኮማንደር አበባው። እሱ ግን አረሳ። እሱ አሳሳወሰኝ። ሲያየኝ ትዝ አለኝ። እኔ ጭፍራው እኮ ነኝ፣ እሱ አለቃዬ ነው። ጭፍራው ነኝ። በጣም አዘንኩኝ። ምን ያህል የማስታወስ ችሎታዬ እንግዲህ ልብ አድርግልኝ። ቀደም ብዬ ነግሬሃለሁ። ስነ ልቦና ዝግጅቴ ነው፣ ንባቤ ነው፣ በዳንስ ራሴን፣ በሙዚቃ ራሴን እንትን የምለውን ነገር ይሄ ሁሉ የሆነ ግን ተመቷል የማስታወስ ችሎታ። ወደ ስነ ጽሁፍ ህይወትህ እንምጣ። ምናልባት እዚህኛው ላይ ቀረ የምትለው ነገር ከሌለ በቃ ጨረስን። እዚህ ስመጣ ደግሞ ጆርናሊዝም ውስጥ ነው የገባሁት። እርግጥ እዛም መሰረት ጥለሃል። ባህር ኃይል እያለ ኤክሰርሳይዝ አደርጋለሁ። ደግሞ ቆንጆ የስነ ጽሁፍ ምሩቃን ጓደኞች ነበሩኝ። አቅጣጫ ይመሩኛል፣ መጽሐፍ ይሰጡኛል። በቃ በሄድኩበት የመጽሐፍና አቅጣጫ የሚመራኝ ወዳጅ ያጋጥመኛል። ስለዚህ በፈረንጆቹ አባባል ሰልፍ ቶት ነው የሚሉት እነሱ፣ ራስን በራስ ማስተማር። በቃ ራስን በራስ ነው ያስተማርኩት። አሁን እንግዲህ ታዋቂ ከሚባሉ ልጆች መሃል አንዱ ነኝ ብዬ ገምታለሁ። ለስነ ጽሁፍ በነገራችን ላይ ሁላችንም ወጣቶች ነን፣ ትልልቅ የምትላቸውንም። ምክንያቱም ስነ ጽሁፍ ሰፊም በጣም ጥልቅም ነው። ውስን ነገር ነው እንደ ሰው ልታውቅ የምትችለው። እኔ ለዛውም ባለፉት 30 ዓመታት ደግሞ የራሴን ስራ መስራት አለብኝ ብዬ ሁሉን ነገር ትቼ እኮ አሁን የሙሉ ጊዜ ጸሐፊና አንባቢ ነኝ። ሲያስፈልግ ነው እንደዚህ አይነት ዝግጅቶች ለመካፈል ወደ መሀል ሀገርም ዳር ሀገርም ምንም ላይ የምታይ እና ስነ ጽሁፍ ህይወቴ እንግዲህ ቀደም እንዳልኩ ከልጅነቴ ነው የሚጀምረው። ግን መጽሐፍ የጀመርኩት 77 ዓመተ ምህረት ነው። 77 ዓመተ ምህረት በሆነ ቀን ላይ የመጀመሪያ ጽሁፍ የወጣው ሰርቶ አደር የሚባል ጋዜጣ ላይ ሰርቶ አደር የኢሰፓ ልሳን ነበር። ልክ ለኢህአዴግ አብዮታዊ ዲሞክራሲ አልነበረው? በትክክል። ለዛኛው ደግሞ ሰርቶ አደር ነው። በጣም ብቅት ያለ ዕውቀት ያላቸው ትልልቅ ሰዎች የሚያዘጋጁት ጋዜጣ ነው። እዛ ላይ የመጀመሪያ ጽሁፍ ወጣ። ከዛ በኋላ ደግሞ ከ81 ዓመተ ምህረት ጀምረህ በበርካታ ርዕሰ ጉዳይ መርከበኛ፣ ባህር ምናምን እያልኩኝ ስለ ሲ ላይፍ፣ አሁን የባህር ውስጥ ህይወት፣ ዶልፊን ምን ይመስላል፣ ሻርክ እንደዚህ ነው ምናምን እያልኩ በጣም ብዙ ሰው አሁን ያንን ጊዜ ሳስበው አገሪቱ የተጧጧፈ ጦርነት ላይ ያለችው። በተጧጧፈ ጦርነት ውስጥ ህብረተሰቡ ፋታ የሚያገኝበት አንድም የሬዲዮ ጣቢያ እንኳን የለም። የኔ ጽሁፍ ለብዙ ሰዎች አሁን ጉልምስና ላይ ያሉ ሰዎች ናቸው፣ ለብዙ ሰዎች ነፍስ ፋታ ማግኛ ሆና ነበር። እንዲህ በተጧጧፈ ጦርነት ላይ ስለ ሻርክ ሳወራለህ ትደነቃለህ። ስለ ዶልፊን ርህራሄና ሰው መውደድ ደግሞ ሳል ትገረማለህ። ሰዎቹ ትንሽ እረፍት ወስደው ከዚህ ከጭንቀቱ ራሳቸውን ተጠብቀው ነው እንጂ ቅድም አሁን ያለኝ አሁን ቅድም ኮ ኤፍኤም ላይ እከታተል አሁን ጉልምስና ላይ የሰራሁት ነው 2002 ምናምን ላይ
ያኛው እኮ አይ ዋዝ ያንግ 30ዎች ውስጥ ገና እየገባሁ ያለበት እድሜ ላይ ነው ያለው እና ብዙ የሬዲዮና የቴሌቪዥን የምን ፕሮግራም ስትል እኮ እኔ ሎንግ ነው የኔ ኤክስፒሪየንስ ፕሬስ ላይ 13 ዓመት ሰርቻለሁ ቴሌቪዥን ከ3 ዓመት በላይ ሰርቻለሁ ከፀሐይ በታች የሚል ፕሮግራም ነበር ጂቲቪ ላይ ከዛ ደግሞ ሬዲዮ ፕሮግራም የእድሜ ልኬን ነው ኤፍኤም ላይ ሰርቻለሁ ኢትዮጵያ ሬዲዮ ላይ ሰርቻለሁ የሁድ መዝናኛ ላይ ሰርቻለሁ ኮንትሪቢዩተር ነኝ ፕሬስ ምልህ አዲስ ዘመን ላይ ሰራሁት ኤግዛክትሊ እና እንደዛ ያረኩ በቃ ባለፉት የእድሜን ግማሽ ያህል ጆርናሊዝም ውስጥ ነው የቆየሁት ደስ የሚልህም ነገር አለ ደስ የሚለኝ ሁለት ነገሮች አጋጥሞኛል አንድ ጋሽ ስብሐትን እዛ ነው የተዋወቅኩት በስብሐት ላም ገብረ እግዚአብሔር ጋር የኔ ጉሩዬ ነው ጉሩ በህንድ መምህር አቅጣጫ የሚመራ በሐሳብ የሚበልጥ ሰው ነው ምክንያቱም አንተ ገና ጀማሪ ነህ ለመንገድ እሱ ደግሞ ረጅም መንገድ ሄዷል ብዙ መንገዶችን አስቀድሞ ተሞክሯል አቅጣጫ ይመራል ምናልባት እዚህ ጋር በዝርዝር እንድንመጣለን ይዤዋለሁና ከዛ በፊት ትንሽ ስለ ወደ መጽሐፍቶች ከመሄድ በፊት ስነ ጽሁፍን እንዴት ነው ለምሳሌ መጽሐፍ ስትጽፍ ሐሳብ እንዴት ነው ይመጣል መጽሐፍ ስትጽፍ ሐሳብ እኔ ኦብዘርቨር ነኝ ሐሳብ ጊዜ ግብአትና ሌሎች እንዴት ነው እነሱን አቀናጅተህ መጽሐፍ የምታደርገው የሚለውን እስቲ እናንሳ ይኸውልህ አንዳንዴ ጥሩ አንባቢ ስትሆን እኮ ተሰጥኦ ካለ የምጽፈውን ይነግራል ለምሳሌ ያህል የኔ መጽሐፍ አንዱ ልጅነት ነው ልጅነት በፈረንጅ ሀገር የተለመደ ነው ሩሲያ ብትሄድ እነ ማክሲም ጎርኪ ያሉ አሜሪካ ብትሄድ እነ ማርክ ትዊን አሉ ልጅነት ላይ ጻፉ ሌሎችም ሀገሮች እንዲሁ የልጅነት ህይወታቸውን የጻፉ ደራሲያን አሉ እኔ እኛ ሀገር እንደሌለ ያወቅኩት ስላነበብኩ ነው እኛ ላይ ደግሞ ልጅነትን ለምን አልጻፍም አሉ አሁን ከኔ ዝነኛ ድርሰቶች መካከል አንዱ ልጅነት ነው በትክክል ብዙ ሰዎች በቃ በህይወታቸው እንኳን አንብበው የማያውቁ ሰዎች ልጅነትን ይጠቅሱልኛል በእውነት ሌላው ቀርቶ የመጽሐፉ ልባድ ላይ ያለው ለምሳሌ የሽቦ መኪና እሱ በጣም የሚገርም ገና መጽሐፉን ሳየው ነው በቃ የኔን ህይወት ራሱ ዘጋየውትና መነሻ ምንድነው በተለይ የልጅነትን ስትጽፍ እንዳለ አዲስ አበባም ጨምሮ በአብዛኞቹ የኢትዮጵያ ከተሞች ላይ ያሉ የልጅነት ህይወቶችን የሚነካ ነውና ስትን ሐሳቡ እንዴት ነው ይመጣል እኮ አሁን ፈረንጆቹን እንኳን አነበብኩኝ ፈረንጆቹ ምዕራቡ ምስራቁ መጽሐፉ የፈረንጆቹን ስታነብቆ ቀድም ነገርኩ አይደለ ስታነብ የጎደለውን ያሳያል በቃ እዚህ ላይ ለምን አይሞከርም አሁን የኛ የወጣትነት ጊዜ ከባድ ስለሆነ እንዴ ዝም ብለህ ገሊትን ወድልኳት ደብዳቤ ጻፍኩላ ብለህ የምትወጣበት ስላልሆነ ነው እንጂ ከወጣትነት እኮ እየጻፍኩ ነበር ከግማሽ በላይ ከጻፍኩ በኋላ ነው ያቆምኩት ለምን ወደ ትግል እንገባለን አብዮተኞች እንሆናለን ጸረ አብዮተኞች እንሆናለን እና እሱን ደግሞ በደንብ ማንበብ አለብኝ ብዬ ነው ያቆምኩት እንጂ የምታነብ ከሆነ የጎደለውን ህሊና ያሳያል ከዛ በኋላ ለምን አልሞክረውም ጋር ትሄዳለህ ደሞም ይዋጣልሃል አሁን ልጅነትን ቀደም ነገርኩ ጎርኪ ጽፎት አንብቤያለሁ ማርክ ትዊን ጽፎታል ማርክ ትዊን ዘ አድቬንቸር ኦፍ ቶማስ ዌር ነው እንግሊዘኛው አክል በርፍንም አለው ሁለት ቅጽ ነው አሁንም በአሜሪካን ስነ ጽሁፍ ውስጥ ተጠቃሽ የሆኑ መጽሐፎች ናቸው እነዚህ እነሱን ካነበብኩ በኋላ ቁጭ ትላለህ በቃ ቁጭ ትልና እኛ ደግሞ ምንድነው የሚቀረን ብዬ ለቅምሻ አንድ ወይም ሁለት ቻፕተር አንድ ቀን ለስብሐት አነበብኩለት ጋሽ ስብሐት ሰከረ ከዛ በኋላ በሳምንት አንድ ምዕራፍ ታነብልኛለህ ከዚህ በኋላ እሺ ብዬ ሆያውዬ እንዴት ነበር ምን ጨፍረው ግጥሙስ እንዴት ነበር አበባ ስንሰጥስ የንድፍ ጊዜ ቢዚ ነው ምን ነው ንድፍ ስንነድፍ ምን ስንል ምናምን እና እያንዳንዱ አንቺ ነገር ያሰብኩ ስንት ጊዜ እንደፈጀ ታውቃለህ ልጅነት 13 ዓመት ከ6 ወር ነው ፈጀ በጣም በዛ መሃል ገርል መጥባስ ሚስት ማግባት ምናምን አለ ገርል ፍሬንዴም በኋላ ባለቤት የሆነችው ፀሐይ በላቸው ፕሬሱስ ነው ያገኘዋል በቃ እነዚህ ሁለቱ አስደሳች ጊዜ ሲሆኑ አሳዛኝ ጊዜዎች አሳልፈያለሁ እነኚህ ይሄን መጽሐፍ በጻፍክ ሰሞን ነው የትዳር ህይወት መሰረት ይስጣለው ማለት ነው ፀሐይ ገርል ፍሬንዴ ያለች ልጅነትን እየጻፍኩኝ ነው በልጅነት ላይ ማስታወሻንም እየጻፍኩ ነው ልጅነት የማስታወሻ ታላቅም ቢሆን ቶሎ የመውጣት ድል የደረሰው ማስታወሻ ነው ከነ ግድፈቴ ጋሽ ስብሐት ደግሞ እዚህ ጋር በጣም ላከብረውም ላደንቀውም ወደው ነገር ምንድነው በህይወቱ እንድማርበት ፈቀደልኝ ከነስተቴ ፈቅዶልኝ
የመጀመሪያውን ባዮግራፊ ሰራው። አሁን በኢትዮጵያ የስነ ጽሁፍ ዘርፍ ውስጥ ግለ ታሪክ የተለመደ ሆኗል። ገበያ ላይ ስትሄድ በሶስት ርዕሰ ጉዳይ ታገኛለህ። የቅርብ ጊዜ ፖለቲካ ታሪካችን ላይ፣ ወታደራዊ ጉዳይ ላይና ግለ ታሪክ ላይ። የግለ ታሪክን መሰረት እኔና ስብሐት ላብርን መጀመሪያ የጣል ነው። ከዛ በኋላ አበሻ ደፍሮ መጻፍ ጀመረ እና ልጅ ማስታወሻ ወጣ። መጀመሪያ ህይወት በባህር ውስጥ ታትማ ነበር። ከዛ ማስታወሻ ወጣ። ከማስታወሻ በኋላ ልጅነት እኔን በጣም ዝነኛም አደረገኝ። ትንሽ ፍራንክም እንዳገኝ አደረገኝ። የወንድ መጀመሪያ የወንድ ልጅ ሲወለድ ፍራንክ እንዳይቸግረኝ። የመንግስት ሰራተኛ ሆነ መቶ ራስን ችለህ ትሄዳለህ ማለት ከባድ ነው። ግን ተጨማሪ ገቢ የምታገኝ ከሆነ አያስፈራም። እና ባለቤቴ የግል ሕክምና የግል ሐኪም እንዳያት አድርጌ ሕክምና ጤንነቷን እንትን ብዬ ቤተል ሆስፒታል ወልዳ እኔም አቅም የፈቀደ መጠን ደግሞ በመውለድ ላይ አንብቤ እና ወንድ ልጁ መጣ። ያው እንደዛ እያለ ልጆች ህይወታቸው ቀጠለ። ምን ያህል ልጆች አሉ? በዚሁ አጋጣሚ አንድ ወንድና አንድ ሴት። ምን ላይ ደርሰዋል? ሴቷ እንትን ተማሪ ናት፣ የህግ ተማሪ ናት። ጨርሳ አሁን ዳኛ ናት። ደስ የሚል ነው። ወንዱ የመጀመሪያ ዓመት ተማሪ ነው። የሚቀጥለው ዓመት ሁለተኛ ዓመት ተማሪ ይሆናል። ቅድስት ማርያም ዩኒቨርሲቲ ነው የሚማረው እና ኮምፒውተር ሳይንስ ነው ዝንባሌው። ጥሩ ነው። አሁን ራሱ እኔ ዩቲዩብ አለኝ አይደል? አየር ላይ እሱን የሚቀርጽልኝ እሱ ነው። የሚቀርጸኝ ኤዲት የሚያደርገኝ እሱ ነው። ወደ አንተ ሙያ መጥቷል ማለት ነው እንበል። ኤሌክትሪክ እንትኑ ነው ኮምፒውተር ሳይንሱ ነው። በጣም ብዙ ጊዜ እንዳውም ይወስድበታል። ደግሞ እውነት አለው። ገና አይኑን መግለጽ ሲጀምር ነው ቤት ውስጥ ኮምፒውተር ያየው እና መጎርጎር መክፈት ምናምን የሚከለክለው የለም እና በደንብ ማስተር አድርጎታል። ሊትሬቸር ውስጥ የሚመጣ አይመስለኝም። የሚመስለኝ ትንሽ የሚያነብ ብዙ ጊዜውን ግን ኮምፒውተር ሳይንስ ላይ የሚያሳይ ይመስለኝና ምንም ጊዜ እንትን ሳይለው ሳይታክተው ሳይሰለቸው የመሄድ አቅም አለው። ያን ልጅቷ ሴቷ ደግሞ ህግ ናት። ብዙ ጊዜ በዝምታ ነው የምታሳልፈው። እንደውም አሁን ለምን ይዣት እንዳልመጣው አላውቅም። ይዣ ብመጣ ጥሩ ነበር። ዝም ብለህ ገምትለኝ። እስካሁን ጎብኝተው አያውቁም ማለት ነው? ይሄን አካባቢ ልጆችህ? ፀሐይን ጋብዣታለሁ። ፀሐይ ማለት ባለቤቴ ናት። እሷን ጋብዣታለሁ አርባ ምንጭን። እንደውም በጣም ነው እንትን ያረጋት፣ ኢምፕረስ ያረጋት። ፓራዳይዝ ሎጅ ነበር ያረፍነው። በቃ በጣም አየሷ 4 ኪሎ ልጅ ናት። እንዲህ አይነት ውበት ለማየት ወደድክም ጠላ ከአዲስ አበባ መውጣት ማለት ግድ ነው። እሷ እዛው ትምህርት ቤት እዛው ምንም ስትል እድሜም ይሄዳል። ለመጀመሪያ ጊዜ ነይ ብዬ አውሮፕላን ትኬት ቆርጬ ይሻት መጣሁ። በጣም ወደደችው። ወንዱ ልጅም ይዤው መጥቻለሁ። መጥቶ አየው። በአጋጣሚ ደግሞ ቱር ነበር እዚህ ጋሞስ። እነዛን እየተዘዋወረ አየው። በጣም ወደደው። በቀደም ሳስበው ነበር ለምን እንዳላረኩት አላውቅም እንጂ ቤተልሔምን ይዣ መምጣት ነበረብኝ። ቋንቋውንስ ይሞክራሉ? ቋንቋውን ጋሙኛ የኛ ቤት የሥራ ቋንቋ እኮ አማርኛ ነው። እኛ ቤት እኮ የቤት ውስጥ የሥራ ቋንቋ እኔ እኛ ቤት ውስጥ እንደዛ ነው። ጸጋ አንድ ቀን አወራን። አንተ እኮ 4 ዘር ነው ያለ በእኔ በኩል እና እናቴ ዳውሮ ናት። አባቴ ጋሙ ነው። ስለዚህ ጋሙና ዳውሮ በተጨማሪ በእናት በኩል ደግሞ ኦሮሞና አማራ አለብህ። ስለዚህ ኦሮሞኛውንም ትሞክራለህ? የአዲስ አበባ ልጅ ኮንክ አማርኛ ነው የምትችለው። ለማስተባበር የሚሞክር የለም። ኢቨን አሁን ይኸውልህ አሁን ኮንሸስ የሆንበት ዘመን አይሞከርም እና ብትፈልግ ኦሮሞ ብትፈልግ አማራ መሆን ትችላለህ ስለው ጋሙ ነኝ ያለኝ። ጋሙ ነኝ ያለኝ። በቃ ቀጥል ጋሙ። ነፃነቱን ሰጥተኸዋል ማለት ነው። እንደፈለግ ዩአር እሷ የሜትሮፖሊታን ሲቲ ውስጥ ያደገው የብዙ ባህልና ምናምን ውጤት የሆኑ ሰዎች ናቸው በህይወት ውስጥ የሚከሰቱ። ስለዚህ ልቡንም ህሊናውንም ማስፍቶ ነው እዛ ውስጥ መቀላቀል ያለበትና አዲስ አበባ ደግሞ የምታደርገው እንደዛ ነው። በምንም ተአምር የአንድ ማህበረሰብ አቀንቃኝ አትሆንም። የተለያየ የተዋሃደ ብዙ ባህልን 2 እርምጃ ሳትሄድ ኦሮሞ አለ፣ 1 እርምጃ ሳትሄድ ትግሬ አለ፣ እዛ ጋር ጉራጌው አለ። ኢቭን ሻይ ቅጠልና ዳቦ ገዝተና ሲባል ከኦሮሞው ከጉራጌው ከገዝተህ እኮ ነው የምትመጣው። ሳታውቀው 4 ብሔረሰብ 5 ብሔረሰብ ነክተህ ነው የምትመጣው እና ሁሉንም የራስህ አድርገህ ነው የምትመጣው። ሁሉንም እኔ እንደዚህ አይነት ነገር ነው አስተሳሰቤ። በምንም ተአምር
አንድም ቀን በዘር ጉዳይ ሰው ጠርቶኝ እሺ ብዬ የተገኘሁበት ጊዜ የለም። እኔ ልታገኝ የምችለው ሰው በሚሸት ባህል ላይ ብቻ ነው። ደስ የሚል ነገር አሁን እኔ አሁን ምን አጋጠመኝ? አንድ ጊዜ የሆኑ ልጆች በጋሙኛ መርቃሉ። አንድ ነገር ልንገራቸው፣ ልክ እንዲህ ስትሉኝ ይጠፋል ጋሙ አልኳቸው። አንጎሌ የሚከፍተው መቼ መሰለ? ጋሙ የሆነ አማርኛ የማይችል ሰው ሲመጣ ግን ያኔ በተረፈ የኢህአዴግ አጀንዳ አስፈጻሚ ሆንኩ እኮ ማለት ነው። አልፈልግም እኔ ማንም ራይቱን አይሰጠኝም፣ ራይቴን ማንም አይነፍገኝም። ሲመቸኝ አደርገዋለሁ እና የስጋ ዘመዶቼ ጋሙኛ የማይሰሙ አማርኛ የማይሰሙ ከሆነ አይ ካን ስፒክ ጋሙኛ በትክክል ለመግባባት አዘር አላረገውም፣ በቃ አላረገውም። እና እንደዛ ነው ማረገው። ጸጋም ሆነ ቤተልሔም እንደዛ ናቸው ልፈልግ ይሄ ወደ አጻጻፍህ ልመልስ እስቲ። ቀለል ያሉ ሁሉም ማህበረሰብ የሚረዳው ጥሩ መልእክት የያዘ እንደዚህ አይነት ተሞክሮ አለ በየመድረኩም ስታወራ መጽሐፍቶችህም ሲነበቡ እና ይሄ እንዴት ነው የሚገኘው? ንግግር ጊፍት የሚባል ነገር አለ ታውቃለህ አይደል? ተሰጦ ኦራተር እንደሆንኩ አውቃለሁ። ተናጋሪ ነኝ አልናገርም፣ ግን በጣም የሚገርም ልክ አስፈላጊ በሆነ ቦታ ላይ ግን አናቱ ማለት ይችላል። ትክክለኛ ተናጋሪም እኮ ምልክቱ ይሄ ነው። መናገር ባለበት ቦታ ብቻ መናገሩ። ሰሚ የሚያገኘው እዛ ይመስለኛል። ሰሚ የሚያገኘው በትክክለኛው ቦታ ይመስለኛል። በኃይል አንድ አሁን ይሄ ታይም ሊመጣ አካባቢ አዳማ ስብሰባ ነበር። ስብሰባው ላይ ኪነ ጥበብ ከፌዴራል ሕግ አኳያ ምናምን የሚል ነው። ወርክሾፑ ግን በዘር አስቡ ነው። አሁን እዚህ ላይ አልናገርም አልኩ። መድረኩ ላይ ተገኝታል። መድረኩ ላይ ተገኝቻለሁ። ሆል ውስጥ አለው። ወርክሾፑን ተካፍያለሁኝ እና እዚህ ላይ አልናገርም። እኔ ዘነበን በምንም ተአምር በዘሬ እንዲያስበኝ የሚያደርገኝ ሰው አይፈጠርም። አባቴም ሲያሳድገኝ እኮ ሙሉ ነህ፣ ሰው ነህ፣ ከማንም አትበልጥም፣ ከማንም አታንስ፣ ሰዎች ሁሉ እኩዮች ናቸው እያለ ነው ያደግኩት እንጂ እኔ ገሌ ይበልጠኛል ገሌ እንደዚህ ነው ብዬ አስቤ አላውቅም። እና ይሄን ኦብዘርቭ አደረኩና አልናገርም ማለት ነው። የሚያደንቁኝ ደግሞ ሬዲዮ ቴሌቪዥን ላይ ምናምን የሚያውቁኝ እንደው ዘነበ አንድ ነገር ካላል ብዙ መድረክ ላይ ከተገኘ እንድትናገር ይጠበቃል። አስገደዱ። ታምነኛለህ? ወርክሾፑን ናድኩት። እኔ በሰማይ ከፍ መሬት ዝቅም በዘር አላስብም። ለምንድን ነው እዚህ ቦታ ላይ ጠራችሁ? እንዲህ ማሰብም አልችልም። ያደኩት እንደዚህ ብዬ ተናግሬ ሀሳቡን ንጄው የመጨረሻው ተናጋሪ ነው። መድረኩ ላይ ወጥተህ ነው ወይስ መጥቶ ለጠየቀህ? ማይኩን ሰጥተውኝ ነው እንጂ እና በዘር አላስብም። በዘር አስብ ነው አጀንዳው። እኔ አላስብም። እኔ ሜትሮፖሊታን ሲቲ ውስጥ ያደግኩት ዩኒቨርሳል ነው ጉዳዮቹን የማየው። ሰው ነኝ። በሰውነቴ ከሰዎች ጋር ማምረት ናድኩት። ብታምንም ባታምንም አንድም ሰው አላናገረኝም። ማይኩም ተቀበሉኝ። ስብሰባው ተዘጋ። አኩርፎኝ ከአዳማ አዲስ አበባ ገባን። የሚገርም አዲስ አበባ ገባንና በኋላ ስርዓቱ ተናደ። አቶ ኃይለማርያም ነበሩ የዛኔ ባለስልጣን። ከዛ ወጣቶቹ እንግዲህ ቴክ ኦፍ አደረጉት ስልጣኑ። አሁን የምናየው አትሞስፌር መጣ። ዝም ብለህ ገምትለኝ በድርብቡ አሁንም የሜንታሊቲ ያለ ይመስለኛል። ግን መጥራት አለበት። ሰው ነው ሴንተር መሆን ያለበት። ጠላት አታሳጣኝ በሚል ርዕስ ዩቲዩብ ላይ የሰራው ፕሮግራም አለ። ወደዚህ ስመጣ አንድ ቀን ሲቀረኝ ሐሙስ ዕለት አየር ላይ የዋለ ማቴሪያል አለኝ። እዛ ላይ ምን እላለሁ መሰለ? ስለ ዳሙ አወራለሁ፣ ስለ ህዳሴው ግድብ አወራና ይሄንን ብሔረሰብ አይደለም የሰራው፣ የዘር ምናምን አይደለም የሰራው የኢትዮጵያ ህዝብ ነው። ኢትዮጵያውያን ናቸው በአንድነት ኢትዮጵያ ህዝብ ነው። አዎ። እና አንዳንዱ ለፕሮፖዛ እንዲመቸው የጉራጌ ህዝብና የኢትዮጵያ ህዝብ ይላል። ምንድነው የኢትዮጵያ ህዝብ ካልኮ ጉራጌ አለበት፣ የኢትዮጵያ ህዝብ ካለ ኦሮሞ አለበት። እና አንዳንዱ አሁንም ከዛ አረንቋ የወጣ አይደለም፣ ለኔ ጥሩ አይደለም። አንዱ በዘር ዙር በማክረር ተጠቃሽ የሆነ ፖለቲከኛ በቅርብ አንድ ኢንተርቪው ላይ በዘር ማሰብ አለ ነብር መጋለብ ነው። ነብሩ የፈለገበት ቦታ ያደርሳል እንጂ አንተ ብድርሰት አታውቀውም። ኤኒ ታይም ዞሮም ደግሞ ሊያጠቃው ይችላል። በቃ ምንም ሊበላህም ምንም ይችላል። ይሄ ታወቀ እኮ ነው። ስለዚህ እንደ ሰው ማሰብ ነው አየህ የሚያዋጣው።
መሆን ያለበት ያ ነውና እኔ ባለፉት መጽሐፎቼም ላይ ታያለ በምንም ተአምር እንደዚህ አይነት አጀንዳ አላነሳም አላረገውም። ቀደም ሲል ያነሳው የህዳሴ ግድብም እኮ እንደ ሰው ነው የሰራ ነው እሱን እኮ ነው የምልህ እና ብዙ ፈተና ገጥሞታል አውቃለሁኝ። ፈተናውንም ይሄኛው ዘመን እንዲያልፈው አረገ ወደድኩት። ባየህ እዛኛው የድሮ ኢትዮጵያ ላይ አንተ ትንሳኤ ጀምረው ይሞታታል እንጂ ዘነበ አይጨርሳትም። ይሄ ባህሉን አውቀዋለሁ። ለምሳሌ አቶ አማኑኤል አብርሃም የሚባሉ በ1960ዎች ውስጥ የቀዳማዊ ሥላሴ ሚኒስትር የነበሩ በ104 ዓመታቸው በቅርብ ያረፉ ሰው አሉ። የህይወት ታሪክ ብለው መጽሐፍ ጽፈዋል። አሁን ፖስታ ቤት አለ አይደለ? ኢትዮጵያ ፖስታ ቤት ጥቁር አንበሳ ሆስፒታል ፊት ለፊት እሱን ህንጻ እሳቸው ናቸው ያሰሩት። አስጀምረው ጃንሆይና ሹመት ልንሰጥ ነው ሲሏቸው አልሄድም አሉ። ጃንሆይን ደግሞ እዚህ ጋር ታደንቃቸዋለህ። ለምን ሲሉት እዚህ ጋር የጀመርኩት ህንጻ አለ እሱንማ የሚቀጥለው ይጨርሰዋል። ማንም የማንንም ስራ ጃንሆይ ጨርሶ አያውቅም። ስለዚህ የራሴን ስራ ራሴ ጨርሼ የመጣና ሪፖርት አደርጋለሁ። ወደ ስራ ሄጃለሁ። እኔ እንዲሾሙኝ ቀዳማዊ ሥላሴ ምንም አላሏቸው። ሂድ ይሻሏቸው ሰርተው ጨረሱ። ምንድነው ምክንያታቸው መሰለህ? አሁን እሳቸው ወለጋ ሰው ናቸው። የሚቀጥለው የጎጃም ሰው ነው የሚቀመጥበት ወይም የጎንደር ሰው ይሆናል። የሱን ስራ ነው የሚለው። የወለጋም ሰው የሀገራቸውንም ልጅ አምጥተው ቢያስቀምጡትም ላይነካው ይችላል። ምክንያቱም የሚወደሰው እሱ ነው ብሎ የሚፈራው። ይሄንን እኮ መሰረት ድንጋይ የጣሉት አቶ መለስ ናቸው። ትውልድ ተቀባብሎ መጨረሱ ትልቅ ነገር ነው። አሁን በቀደም አየር ላይ ያዋልኩት እንደዛ ነው ያደረኩት። ክቡራን ተመልካቾቻችን መርጣችሁን እየተከታተላችሁን ስለሆነ ከልብ ነው የምናመሰግነው። ቆይታችን ይቀጥላል። አሁኑን አብራችሁን ወደ ሌላ ጉዳይ እንለፍ። ዘኔ የአንድ ቤተሰብ ህይወትን ለሁለት ተካፍላችሁ ጽፋችኋል ከአንድ ደራሲ ጋር ከደራሲ ኃይለ መለኮት መዋለ ጋር። ደራሲ ኃይለ መለኮት ስለ ገብረ ክርስቶስ ገብረ እግዚአብሔር፣ አንተ ደግሞ ስለ ጋሽ ስብሐት ገብረ እግዚአብሔርና ስለ ተወልደ ብርሃን ገብረ እግዚአብሔርና ይሄ ነገር እንዴት ተገናኘ? እንትን እኮ እንዴት አይነት ነገር አለ መሰለህ። ቀደም አሁን ጉሩዬ ነው አላልኩም? ጋሽ ስብሐት በሳምንት አንድ ቀን እየተገናኘን ያስተምረኝ ነበር። ክላስ ነው ክላስ ትንሽ የምንፈልጋትን ምሳችንን የሚያነቃቃን ነገር እናደርግና ቁጭ ብለን ሌክቸር ያደርጋል እሱ። እኔ ማስታወሻ ይዛለሁ፣ በድምጽ መቅጃ ይዛለሁ። እየተማርኩ ነው ደግሞ ስቃዩ ስለነበርኩኝ አትርሳ። ከዛ ስቃይ ያንንም ስቃይ የሚያስረሳኝ ነገር ያስፈልገኝ ነበር። አሁን መብላት መጠጣት መኖር አይደለም መታከም፣ መረጋጋት፣ ያለፈውን ሂደት መርሳት፣ ወደ ኖርማል ሙድ መመለስ በቃ እና ጋሽ ስብሐት ላብ ያንን ያደርጋል፣ ያስተምረኛል። ቅድም እንዳልኩ ልጅነት ከስር መጻፍ ጀምሯል። ማስታወሻ ደብተር መያዝ ጀምሬያለሁ። በመሀል እሱ ሲታመም እንዲህ አይነት ትልቅ ሰው ህብረተሰቡ ሳያውቀው ነው የሚቀረው። ምክንያቱም አሁን ሰው ጋሽ ስብሐት ስትለው ከድህነት ጋር ከአረቄ ጋር ወይ ከጫት ጋር ከምን ጋር አያይዞ ነው የሚያስበው። ይሄ ሰውዬ ውስጡን እንዴት እንደሚያስብ የሚያሳይ ነገር ነው ይሄ መጽሐፍ። ለምን ይሄን መጽሐፍ አላስቀድምም ብዬ ማስታወሻን መጽሐፍ ጀመርኩ። እንደውም ማስታወሻን ስጽፍ እሱ የመሞት እንደ ኮሚት ሱሳይድ አይነት ነገር ራስን መግደል ስሜት ውስጥ ገብቶ ነበር። እኔ ይሄንን መጽሐፍ ጀምር መንፈሱ ከፍ አለ፣ ተሻለው፣ ዳነ። ቲቪ ነገር አሞት ነበር፣ ዳነ። በቃ ጻፍኩ፣ አሳየሁት፣ ወደደው፣ አረመና መልሶ ሰጠኝ። ታተመ የመጀመሪያው። ይሄ እንግዲህ ወደ ስነ ጽሁፍ የገባሁበት አንዱ ትልቁ ስራ ነው። አሁን ኢትዮጵያ ውስጥ ምናልባት 5-6 በጣም ጥቂት ወይም ደግሞ ባዮግራፊ ጻፊዎች ተፈጥረዋል። ብዙ ሰዎች የራሳቸውን ታሪክ ደፍረው መጻፍ ጀምረዋል። ይሄንን ድፍረት ለማምጣት የመጀመሪያውን መሰረት የጣልነው እኔና ጋሽ ስብሐት ላብ። በጣም ትልቅ ነገር። እዚህ ጋር ግን እንዴት ነው የዚህ አንድ ሰው ግለ ታሪክ ሲጻፍ እንደው ሲያንተን ተሞክሮ ነው? አሁን እኮ እኔማ በዛ እኮ ኤክስፐርት እኮ ነኝ። ክላስ መስጠት እችላለሁ። ዩኒቨርሲቲ ውስጥ በስነ ስርዓቱ ማስተማር እችላለሁ። በግለ ታሪክ ላይ እንዴት ይጻፋል በደንብ መስጠት እችላለሁ። ነገርኩ። የተወልደንም ሰራሁት እኮ እንደ ርቢን የወረደብኝ ትችት፣ ዘግናኝ ትችት ነው የተጻፈብኝ እኔን ቅስሜን ለመስበር ምናምን። አንዳንዴ እንደው አየህ ጀማሪ ነው ይሄ ልጅ፣ ቆይ እንደዚህ እናድርገው፣ በዚህ ጋር ደግሞ ድክመቱን እንንገረው እንኳን አይሉ በለው ነው በቃ።
እኔ ደግሞ ኤርትራን ጥሼ የመጣው ሰውዬ እዚህ የማንም ቀሽም አንገተ ሰባራ አረገኝም አሳያቸዋለሁ ብዬ ተወልደን የሰራሁት አንዱ በሱ ነው። አሁን አድቫይስ አደርጋለሁ ተወልደ እንደ በጣም አሁን እኮ የተወልደ እኮ በቀት ያለ ባዮግራፊ ነው። ለዛው ሁለት መጽሐፍ ነው እሱ ላይ ጻፍኩ። ኢትዮጵያዊ ሳይንቲስት አለ በትክክል ተወልደ የምድራችን ጀግና አለ በቀት ያለ ሁለት አይነት ዘርፍ ነው። አንዱ ግለ ታሪክ ነው፣ ሁለተኛ ስኮላርስ ባዮግራፊ ይባላል። ስኮላርስ ባዮግራፊ በአንድ ምሁር ላይ በተጨማሪ በተለያየ ጊዜ የምታገኛቸው ማቴሪያል ሲኖሩ ይደራጃሉ። አሁን ደብዳቤዎቹ ምኖቹ አሁን ያሰፋ ነው። አሰፋ ማን ኦፍ ሌተር ነው፣ ደብዳቤ ይጻጻፍ ነበር። እነዛን ደብዳቤዎች ኮሌክት ብናደርጋቸው አንድ ራሱን የቻለ ጥራዝ አሰፋ መታሰቢያ ይኖረዋል። አሁን ይሄን አደርግለታለሁ። የ2018 አንዱ ቅዴ ያሴን የድሮ የልጅነት ጽሁፉን የማተሙን ስራ ደግሞ እኛ እናግዛለን ብለዋል አቶ ጥላውን። በቃ አሪፍ ነው። አየህ አተጋሃል። አሁን አዲስ አበባ ሲሄድ በዚህ 2018 ከምጨርሳቸው ስራዎች አንዱ ያሰፋን ሁለት ነገር ነው። ከጌታ ወይዚህ ከመላኩ ጌታቸውም ጋር ተነጋግረናል። ከለንደን የመጣ ጓደኛችን እሱም በኢሜል ተለዋውጠናል። እሱም ይልክልኛል ቶሎ የመቤትንም ቶሎ አይና እኔ አንድ ነገር ጊዜ የሚወስድብኝ ማመን ነው። ካመንኩ በኋላ ፈጣንም ነኝ ፕራክቲካልም ነኝ። ዝናብ ነው ብርድ ነው ምናምን ብሎ ነገር የለም። አምኜ ከተቀበልኩ ሰርቼ አስረክባለሁ እና ላሰፋም ልተውለት ፈልጋለሁ። ያሳዝነኛል፣ በጣም ነው የሚያሳዝነኝ። የህግ ባለሙያውና ሰብአዊ መብት ተሟጋቹ አሰፋ ጫቦን እያልከኝ ነው? ያው በኃይል ነው የሚያሳዝነኝ። አልኖረም ለልጆቹ ሳይኖር ለራሱ ሳይኖር የሀገር ጉዳይ እንዳብከነከረ ደግሞ አይፈራም። የሺ ሰው ግምት ነው። ብቻውን ከድፍን ኢትዮጵያ ጋር ንትርክ የሚገጥመው መግጠም የሚችል ነው። ለእኔ የጻፈልኝ ላይ የምተካው ይኖር ይሆን እያልኩ አስብ ነበረ። አሁን ለካ የሚተካኝ ብቻ ሳይሆን በጣም ቸር ስለሆነ ነው። በነገራችን ላይ የምተካው ብቻ ሳይሆን የሚመራኝ ትውልድ ተፈጥሯል ብሎ ደብዳቤ ጽፎልኛል። የኔን መጽሐፎች ልኬለት ነበር። በጣም አንባቢ ነው። የመጨረሻ 25 ዓመቱን ባይነት ቁጥሩ ነበር። ቢያንስ ደግሞ ከ2010 ዓመት በኋላ 80 ዓመት እስከሚሞላው ድረስ ቢኖር እነዚህን ታይም ቢያየው ይሄን እነዚህ የምንሰጠውን ሞገስ ቢያየው ከኛ ጋር ቢወያይ አሁን እኔን ቢያገኘኝ ኢሚዲየትሊ ነው ወደ መጽሐፍ ልቀይረው የምችለው። ኢሚዲየትሊ እኔ ዘ ኦንሊ ዋን ከጋሞ ሰዎች ጋሻ አሰፋን ባገኝ እጽፍበታለሁ እያልኩ ነበር። በዚህ የዝክራቸው አርባ ምንጭ ላይ በተካሄደው ላይም እኮ ቃል ገብተሃል። ጽሁፋቸውን አሰባስበህ እንሰራለን። አሁን ከ60 ዓመት በፊት የጻፈው ጽሁፍ ነው። በነገራችን ላይ ወደ 20 አርቲክሎች ናቸው። እነዛን ሰብስቤያቸዋለሁ። ከጎለመሰ በኋላ ደግሞ የጻፋቸው አሉ በየጋዜጣው በየመጽሔቱ። አሁን አንዱ ስራዬ በእያንዳንዷን መጽሔትና ምናምን እየፈለኩ ማየትና መሰብሰብ ነው። በቀደም እዛ አናውንስ ማድረግ ነበረብኝ። እዚህ ጽሁፍ ያላችሁ ስጡኝ ምናምን ማለት ነበረብኝ። አላረኩም፣ ግን አገኘዋለሁ። እኔ ያለማቋረጥ ስለማነብ የማዕሰው ለእኔ አይደለም የማዕሰው ማቴሪያል አገኛለሁ። ላይብረሪ ሄዶ መዋል ደስ ይለኛል። ምሳዬን ቆንጆ ነገር መብላት፣ ከሰዎች ጋር ዲስከስ ማድረግ ያስደስተኛል። ሆቢም ነው። ስለዚህ የእሱን ጽሁፍ ሰብስቦ ለህትመት ማብቃት ለእኔ ምንም ከባድ ነገር አይደለም። በመድረኩም አንስተሃል በአንድ ዓመት ጊዜ ውስጥ እንደምታጠናቅ ሁሉ ይሄ 2018 እኔ 2018 የራሴ ሾርት ስቶሪዎች አሉ። አሁን እዚሁ አርባ ምንጭ እሱን ነው እያነበብኩ ያለው። ሁለት ኤሴዎች ደግሞ አሉኝ። ኤሴዎቹ የአብዮቱ ላይ ጻፏቸው ነው። አብዮቱን ለመገምገም የሞከርኩበት ነው። እንዳውም ርዕሱ አብዮት እብደት ነው፣ አገሬ አብዳ አይቼዋለሁ ነው ርዕሱ እና ሌሎቹም ወጎች ነው የሚለው። ሊረዝም ይችላል፣ እናሳጥረዋለን። በተረፈ የጋሻ አሰፋ እነዚህን 3 ነገሮች ከሰራው በቃ ጨረስኩ ማለት ነው። ክቡራን ተመልካቾቻችን ከደራሲ ዘነበ ወላ ጋር ያደረግነው ክፍል 2 ቆይታ ይህን ይመስል ነበር። ሳምንት ክፍል 3ን ይዘንላችሁ እንቀርባለን። ይህን ዝግጅት ወደ እናንተ በማቅረብ እኔ ሲሳይ ማሞ፣ ካሜራማን ቸርነት አንጃው፣ ምስልና ድምፅ አቀናባሪ ጸጋው ጉፎ ከመላው ስቱዲዮ ባለሙያዎች ጋር በመሆን ነበር። ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። ቀሪ የጋሞ ቴሌቪዥን ፕሮግራሞች ይቀጥላሉ። ጤና ይስጥልኝ።